ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሩታዬ እንደዚህ ፈታ ደመቅ ብላ መጥታለች ማለት ነው። ልጇን ይዛ ማለት ነው። ልጇን ይዛ ከልጇ ጋር በአዲስ ነገር ትናንትና አይታችኋታል። እንደዚህ በቲክቶክ ዛሬ ደግሞ መጥታለች ማለት ነው። ልጇን አብሬሽ ሲያመጣላት ነው እንደዚህ በቃ እየተፍነሸነች ይሄን የመሰለ ልጅ አንተ ስራ ልሄ ነው ሁሉን ነገር የረሳሁት እያለችው ነው። አንተ ስላለህ መጥናኛ ብለዋለች። መጥናኛ እያለችው ነው ማለት ትክክለኛ እንትን ነው፣ ትክክለኛ አባባል ነው። ልጇ ነው መጠነኛ ወይ ያቢሄድ ያቢመጣ ያቢል ጥሏት የማይሄደው የአብራኳ ክፋይ ብቻ እና ብቻ ነው። እና ሉልዬ ደግሞ እንደዚህ በቃ እየተጫወተ እየተሽከረከረ ከሚወዳት ከሚሳሳላት እናቱ ጋር ማለት ነው። የአባቱን ተውት፣ ለጉላ ነው እንደዛ ሩታ። እኔ እኮ አንዳንዴ የሚገርማችሁ ነገር ማለት ነው፣ በጣም የገረመኝ ነገር ልጅ አንተ ማንህና ነው እንደው በጣም ነው ትናንትና ያናደደኝ። እኔ ብሆን ማለት ነው እኔ ሩታም ብሆን ማለት ነው እንኳን ልሰጠው ቀልቶ በመጣህበት እንኳን ልጄን ይዞት ሊሄድ ቀልቶ በመጣበት እኔም ማናገር ሳይፈልግ ልጄን ስንት ስቃይ ያየችበት እኮ ልጇ ነው። ስንት መከራ ያየችበት ልጇ ነው። ስንት አንተ እኮ ከማንም ጋር ሸሸ ገደቡ ስትል ነበር። አሁን እዚች ጋር ደግሞ የዛው እንተላላስ እንጂ ይኸው ሩታዬ እንግዲህ እንዲፏ ድምቅ ብላ መታለች። እሱ ደግሞ በቃ እነዛን አበቦች እያየ እነዛን አበቦች ነው የሚፈልገው። በቃ እነዛን አበቦች እያየ አልፈልግም እያለ ነው። በቃ ውይ እኔ ግን ልጁ ግን እኔ ምን አይነት እኔ እንጃ። በዚያው ታደገላት ሩታዬ። እግዚአብሔር የተባረከ ልጅ ነው የሰጣት ነው የሚባለው። ማለት በቃ የማያስቸግር የማያለቅስ እንደዛ ስታደርጉት ምን ስትሉት ምን ሲሉት እንዴ ያሁን ልጅ እኮ እናቴ ብድግ ስታደርጉት ነው የሚለው። ይህ እኮ እናቴ ቁልጭ ልክ እንደ ከካሜራ ጋር የተዛመደ ይመስላል። እና በጣም ደስ የሚል ልጅ ነው። እግዚአብሔር ያሳድግልሽ። ለማንኛውም አብርሃም ይህን የመሰለ ልጅህን ስትመጣ ከስራ ስገባ ከልጅህ ድምቀትህ ከልጅህ ጋር ከሚስት ጋር ብትሆን ኑሮ ነበር። በቀን በይው ደስ ይለኛል። ልጅ ግን ቀን በቀን እንትን የቀጠልከውን ትላለህ እንዴ እያመላለሰ የሚያሳይህ። ስለዚህ ለማንኛውም አብርሽ እንደው ልብህ እንኳን በልጅህ ራርቶ ልጅህን ብታሳድግ ይሻልሃል። ልጅህ ካደገ በኋላ የፈለግከው መሆን ትችላለህ። ይህን የመሰለ ልጅ ግን ካለ አባት ብቻዋን እንድታሳድግ አትፍቀድ ማለት ነው። አንቺኛዋ አለሌ ደግሞ የሰው ልጅ እንዲህ የሚያሳሳ ልጅ እንትን ብለሽ አሁን አንቺም ስትወልጂ እንዲሁ ጎልቶች ነው የሚሄደው። እንዲሁ ካላባት ታሳድጊያለሽ አንቺም ማለት ነው። አብርሃም እንደሆነ እናቴ ምንም በቃ እንደ ቻይና ጫማ ሲቀያይር ነው የሚኖረው ማለት ነው። የቻይና ጫማ እኮ አንድ ያርጋችሁት እኮ 3 ቀን አይቀመጥም አይደል እንዴ? የቻይና ጫማ ልክ እንደ ቻይና ጫማ ነው የሚቀያየረው አብርሃም። ስለዚህ አሁንም ወደ ልጁ እናት እንዲመለስ ገፋፊው እንጂ ወደ አንቺ እንዲመጣ አታርጊው። እውነቴን ነው የምልሽ። በኋላ ይቆጭሻል። በኋላ የሆነ ነገር ይቆጭሻል። ምንም እንትን አይልልሽም። በቃ የሆነ እንጃ ምን አይነት አይምሮ ምን አይነት በፍቅር ልቦ ተደፍኖ እሱም ልቦ ተደፍኖ እንደው እንጂ የሰው ልጅ እንደዚህ የሚያሳሳ ልጅ ካላባት ማስቀረት ማለት እኔ በጣም ከባድ ነው። በጣም ከባድ ነው። የሄርሜላ እንትን እኔ በጣም ነው ሄርሜላ እያስጠላች ማለት ነው። በጣም በቃ ከምነግራችሁ በላይ እኔ እንጃ። የሆነ በቃ በልጣጠነቷ ምናምን በቃ የሆነ አንዳንድ በቃ ልክ እንደ ሴተኛ ዳሪ ማለት ነው። እንደዛ እንደ ቡና ቤት እንደሚሰሩት እንደዛ አለባበሷ ሁሉ እንደዛ ሆኗል ማለት እኔ እንጃ። የሆነ በቃ ሁኔታችሁ እያችኛዋም እንደዛ ከወንድ እንትን ወንድ ፈላጊዎች ናቸው መሰለኝ እንዳለ እንትሎቿ። ቆይ ይቀጥላል። ሌላም ይመጣል። ሌላም ሴት ትመጣለች። ወይ ያክስቷ ልጅ ወይ አባቷ ልጅ ወይ እናቷ ልጅ። እና በጣም የሚገርም ነገር
ሄርሜላ ብታውቂበት እንትን ብትይ ኑሮ ወደ ልጁ እናት እንዲመልስ ነው መገፋፋት ነበረብሽ ማለት ነው። ወደ ልጁ እናት ይህን የመሰለ ልጅ ካላባት እንዲያድግ ያለብሽው አንቺ ነሽ ስበቧ። ሁሉም ነገር አንቺ ነሽ። የሁሉም ነገር እንትን አንቺ ነሽ። እዚህ እየመጣሽ አልፈልግም ሲል መልሰሽ በዛ ጋር ዙለሽ ትለጠፊያለሽ። መልሰሽ በዛ ጋር ዙለሽ ትለጠፊያለሽ። አሁንም እንደው አንቺን እንደዚህ ወልደሽ ልጅሽን ታቀፈሽ ናይሊ ለማለት ያብቃሽ፣ ለማየት ያብቃልኛል ማለት እንዲህ በጣም ነው የሚደብረው። እግዚአብሔርም በጣም ነው የሚደብረው። ልጁን እንደዚህ ደግሞ እኮ ልክ እንትን አባባሉ ይሄ ልንጨጫ ደግሞ ከአንተው ብሶ እንደዚህ ልትንበጣለርባት ነው እንዴ? እውነቴን ነው የምላቸው። እኔ ብሆን እንኳን ላሳየው ቀርቶ ለምን የፈለገው እንትን አይመጣም? ለምን የፈለገው ህግ አይመጣም? የወለድኩት እኔ ያማጥኩት እኔ ያረገዝኩት እኔ እሱ ምን አድርጎለታል? ስለዚህ እኔ ልጄን አላሳይም፣ አልሰጥም። እንደውም እንኳን ይዞ ሊሄድ ማለት ነው። ህግ እኮ በስነ ስርዓት ልጁን እንዲያሳድግ እንትል እንዲል ነው እንጂ እሷ እየወሰደች ልታሳየው ነው እንዲህ ህግ የፈቀደው? የምን ህግ ነው? ተፈለገ አይምጣ። ምን ልጅ አይደለም ብሎት የለም እንዲህ ባለፈው ልጅ አይደለም በቃ አለቅ አለማሳየት ቆርጠሽ በቃ የት አባቱ ከዛ ቆቶም ሲያደብ ነው። ከዛ ልጅ ብሎ ተመልሶ ይመጣል። ምን እዚህ አሁንማ እየወሰድሽ ታሳየሽው ነው እናቴ። ቤት መምጣት አልፈልግም። ታልፈለግ ጠንቀር በራ ምን መጣ ከድክ ምን ታመጣለህ? ለልጄ የሚፈልገው ልጄን ቀን በቀን ማየት ምን በወጣት እንደዚህ እያሽከረከለች ትይዘዋለች። ለልጇ ሳኮን ትቀራለች እየሰራች ጀግና ነች። እስከዛሬ አልግዛ እንኳን እንትን ወልዳ እንደዚህ እያጫወተ ሁሉ እንዴ አራዳን አንተ አራዳ ያለፋህበትን ልጅ ትላለህ። ምን አርገህም ነው? ምን አርገህ ካልግዝና ጀምሮ እንትን ያላልከው ልጅ አሁን እኮ ደስታ እንደሌላው እኮ ነው እንጂ ቤት የማይመጣው። ደስታ ቤት ቢኖር ኑሮ ቀን በቀን ነበር የሚመጣው ደስታ ጋር ብትሆን። አሁን ደስታም ስለሄደ ስለተባረረ በቃ ብቻዋን ነች፣ ማንም አይመጣም። በቃ እኔ አልሄድም ብሎ እኮ ነው ይዛ ትንጣ። ቀን በቀን እኮ የምትለው እሷን እንዲታይ ፈልገህ ነው እንጂ ልጁን ብቻ አይደለም፣ እሷንም በዛው እያየሃት ለውጧን እንዴት ነች፣ ምን አቀበጠኝ እያልክ አሁን ጊዜ ምን አቀበጠኝ ወይኔ ሄሉታዬን ትቼ ምናምን እያልክ ያምን ነው እናውቃለን እኮ። ስለዚህ ሩታዬ ደግሞ ልጅሽን እንደዚህ ከልጅሽ ጋር ስሪ፣ ምንም አያመጡ እነዚህ ቲክቶክን ብትይ ከልጅሽ ጋር ብትሰሪ፣ ዩቲዩብ ልጅሽ ጋር በቃ ስሪ። ምን እግዚአብሔር ያሳድግልሽ በቃ። እነዚህ ደግሞ ልትለማመጭም እንዲ ደግሞ እሱን እየወሰሽ ልታሳይ ነው እንዲ። በቻልኩት አቅም ይዤ እመጣለሁ አለው። እንኳን ይዘሽልን ልትመጭ ቀርቶ ቤቱም እንዳይመጣ መከልከል ምንድን ነው? ተፈለገ መጥቶ ታልፈለገ ደግሞ አንቺ ይዘሽልን ልትሄጂ ነው እንዲ። ሊታቅፍሽ እንደገና መኪና እየነዳሽ ምን በወጣሽ እንዴ? ቀልደኛ ወተቱ ሰድለት ትለዋለች። አልወስድም መኪና ውስጥ ገባ አለ የሚነክስህ ነው የተዳድረው ቪዲዮ። ለማንኛውም ሩታዬ በአዲስ ነገር ከች ብላለች። እንኳን ሰላም መጣሽ አብረሽ እንግዲህ ብለህ ያው እንግዲህ ሩታዬ በአዲስ ነገር ከልጇ ጋር ከች ብላለች። ቲክቶክን የቀወጠችው ሩታዬ ጀግና ነች። የሴት ጀግና እኔ ጀግንነቷን አደንቀዋለሁ። አንድ ስህተት የሰራች ጊዜ እሱ ጊዜ ሁላችንም ጮህንበታል። አሁን እሱ ነው በቃ አሁን እሱ እኮ እንደዛ ታደርገኛለች እያለው እየፈራ ነው። ፈሳም ምን ያስፈራሃል? አንተን ወደ ግጥም አድርጋ የጠጣኸው እሷ ጠጣልኛለች እንዴ? ስለዚህ ለማንኛውም እናንተ ሁለታችሁ ተለያይታችሁ ላትለያዩ
ሄርሜላ እንደው አብሮች እንደሆነ እናቴ ሩታን ሲል ውሸቱን እኮ ነው ሊያስመስል ለማኩረፍ ሊያስመስል ነው እንጂ በቃ ልቡ ወከክ የሚለው ሩታን ሲያይ ነው። ስለዚህ ምንም አሁን እዛ ጋር ጀምሌ እዚህ ጋር እንትን ብሎ ነው እንጂ